ኪዳነ ምሕረት እናቴ እውነት እውነት እላችኋለሁ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ሾላ አልያም ይህን ተራራ ከዚህ ተነስተህ ወዲያ ሂድ ብትሉት ምን ያደርጋላል? ይሄዳላል። ይሄንን ክርስቶስ በንግግር ተናግሮታል። ይሄንን የአምላካችንን ቃል አምኖ ስላመነ ብቻ ሳይሆን ተቀብሎ ስራውን ሊሰራው ለሚፈቅድ ሰው ግን ያደርገዋል ክርስቶስ። አሁን የምንጾመው የነቢያት ጾም በቁጥር ደረጃ 43 ወይም 44 ቀን ነው። እየሰማችሁ ነው? አዎ ትክክለኛው ጾም 40 ነው። ስንት ቀን አልካችሁ? ተጨማሪ ያሉ 3 ቀናቶች ጾመ ስምዖን ይባላሉ። ስምዖን የሚባል በግብጽ ይኖር የነበረ አንድ ጫማ ሰፊ ነበር። በጊዜው አብርሃም ሶርያዊ የሚባል ደግሞ ሊቀ ጳጳስ ነበርና በጊዜው በነበረው ልምድ የተነሳ ክርስቲያኖች በግብጽ ከነበረው ፈርዖን ከሌሎች ቤተ እምነቶች ጋር ይከራከሩ ነበር እና ፈርዖኑ አንድ አይሁዳዊንና አንድ ክርስቲያን አቆመና ስለ ሃይማኖታቸው እንዲከራከሩ አረጋቸው እና ክርስቲያኑ ሊሸነፍ አልቻለም። ለሚጠየቀው ጥያቄ በሙሉ ቤተ ክርስቲያን መልስ አላትና መልስ ይሰጥ ነበር እና በጣም ፈርዖኑ እየተደነቀ መጣ። እነዚህ ክርስቲያኖች እውነትም መልስ አልባ የሆነ ጥያቄ ማን ሊጠይቃቸው ይችላል? እና ያ አይሁዳዊ ይሄንን ሲሰማ ወደ ቤቱ ሄደና ተማከረ። ወንጌል ገልጦ ሲያነብ እየሰማችሁ ነው? እቺን ቃል አገኛት። የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትለው ይሄዳል የሚል ማለት ነው። እቺኑ ቃል ይዟት መጣና ፈርዖን ፊት መጽሐፍ ቅዱሳቸው ላይ እንዲህ የሚል ቃል አለ፣ እውነት ከሆነ አድርጎ ያሳየናል። እየሰማችሁ ነው? አሁን ክርስቲያኖች በጣም እንዴት እድለኛ እንደሆንን ወቁት። ከጥያቄ ያለፈ የተግባር ነገር ስለማንጠየቅ እንዴት እኮ የላሸቀ መንፈሳዊ ህይወት እንዳለን። ማንም ከኛ መካከል ያለንን እምነት ጥንካሬ ሊያሳይ የሚችል የሚፈትን ፈተና ስላልመጣብን ማን ማመኑ ማን አለማመኑ በምን ይታወቅ? ስምዖን የተጠየቀው ዘመን ላይ የነበሩት ክርስቲያኖች የተጠየቁት ጥያቄ አሁን እኛ ብንጠየቀው ከኛ መካከል እንደ ስምዖን የሚያምን ሰው ይኖር ይሆን? በጣም እኮ ማሰብ አለባችሁ ክርስቲያኖች። ይሄን ጥያቄ አብርሃም ሶርያዊ ሊቀ ጳጳሱ ተጠየቀው። በጣም ከበደው። ልክ ነው እውነት ነው ይላል አለ። ፈርዖን ምን ቢል ጥሩ ነው? አርጋችሁ አሳዩኛል። አርጋችሁ አሳዩኝ። አርጋችሁ ማታሳዩኝ ከሆነ እውነትም ልክ አይደለም፣ የምታወሩት ነገር በሙሉ ውሸት ነውና እርምጃ ወስድባችኋለሁ አለ። 3 ቀን ብቻ ስጠኝ አለ አብርሃም ሶርያዊ። 3ቷን ቀን በስዕለ ማርያም ፊት እየጾመ እየጸለየ እየሰገደ እመቤታችንን ለመናት። በ3ኛው የመጽሁባው ቀን መጨረሻ ላይ ባንተ ይሄ አይደረግም አለችው። እየሰማችሁ ነው? በማን አይደረግም? እየሰማችሁ ነው? ግን በማን አይደረግም? ባንተ ይሄ አይደረግም አለችው። እንኪያስ ሲላት ስምዖን ጫማ ሰፊ የተባለ ግብጽ ውስጥ የሚኖር አንድ ሰው ያለ በሱ ይደረጋል። በጣም የሚደንቅ ነው። ከላይ ያለው ሰው የሌለውን እምነት ታች ያለው ሰው አለው። ሊቀ ጳጳሱ የሌለውን እምነት አንድ ጫማ ሰፊ ነበረው። ያንን ጫማ ሰፊ ሂድና አነጋግረው አለ። እንደዛ ደግሞ ሲባል አንዳንዶቻችን እዚህ ውስጥ ያለን ድሮም እምነት እንደሌላቸው አውቃለሁ የሚል ደግሞ ይኖራል። እንዳትሳሳቱ። ይሄ ሊቀ ጳጳስ እምነት እንዳለው የምታውቁት ስምዖን ጫማ ሰፊውን ሂድና አናግር ብላ የነገረችው ማናት? ማናት? መልሱ እንጂ ማናት? እመቤታችን ናት። እምነትም ስራም እንዳለው በዚህ ማወቅ ትችላላችሁ ማለት ነው። እግዚአብሔር ግን አንዳንድ ነገሮችን በትልቅ ሰው ሳይሆን በተናቁት ሰው መስራት ስለሚፈልግ ነው። ሐዋርያትንም እንደዛ ነው የመረጣቸው። የተናቀውን ሰው ሰበሰበና የዓለም ጠቢባን ከሚያስቡት ሐሳብ በላይ እንዲያስቡ እንዲሰሩ አረጋቸው። 12 ድሆች ናቸው ክርስትና እምነትን በዓለም ሁሉ እየዞሩ ያጥለቀለቁት። ይሄንን ጫማ ሰፊ ታዲያ ሄዶ አብርሃም ሶርያዊ ጠየቀው። አረ እኔ ማረግ አልችልም አለው። እኔ አይደለም ያልኩህ ተልኬን የመጣሁት እባክህ ተባበረን አለበለዚያ እልቂት ነው ብሎ ነገሩ። እንግዲያውስ አለ ስምዖን ጫማ ሰፊው የሚነሳው ተራራ በስተቀኝ በስተግራ በኩል ባሉት በቁጥቋጦቹ መካከል እኔ እደበቃለሁ አለ። እየሰማችሁ ነው? ምን አረጋለሁ? እኔ እደበቃለሁ። እኔ ስሰግድ እናንተም ትሰግዳላችሁ፣ እኔ እግዚኦ ስል እናንተም እግዚኦ ትላላችሁ፣ እኔም ማረገውን ትደግማላችሁ አለ። እሺ ብለው ተስማሙ። ወደ ተራራው ሄዱ። የተሰበሰበው ከክርስትና እምነት ውጪ ያለው ሰው የመጣው ሊያይና ሊታዘባቸው ነው። ካላረጉት ድሮስ ሊል፣ ካደረጉት ደግሞ አደረጉት እኮ ብሎ ለመናገር ነው።
አንዳንድ ሰው ክርስቲያኖች ስለ እምነታችሁ ሲጠይቃችሁ መስማትና ማወቅ የሚፈልገው ስለ እምነታችሁ ብቻ አይደለም። አበው ሲናገሩ ምን ይላሉ? አፍ ሲከፈት ምን ይታያል ይባላል። ምን ይታያል? አው የምንናገራትን ነገሮች መርጠን መናገር አለብን። የማናውቀውን በምንናገርበት ጊዜ ላይ ንግግራችን ሳይሆን ጭንቅላታችንም ጭምር ስለሚታይ ቤተክርስቲያንም እኛ ነፍስ ላይ ዋጋ ሊያመጣ የሚችል ነገር ልናመጣ እንችላለን። እንዲህ ከመሆን እግዚአብሔር ይጠብቀን። ስለዚህ እሱ ሲሰግድ ይሰግዳሉ፣ እሱ ሲነሳ ይነሳሉ፣ እሱ እግዚኦ ሲል እግዚኦ ይላሉ። በየተራራው አቅጣጫ በአራቱም ማዕዘን እግዚኦ ብለው ከጨረሱ በኋላ ያ ተራራ እነሱ ከተቀመጡበት ቦታ ላይ ተነስቶ ወደ ሌላ ቦታ ሄደ። እየሰማችሁ ነው? ስለዚህ ይህ ሰው እምነት ብቻ ሳይሆን እምነቱን በሥራ ተርጉሞታል ማለት ነው። መጽሐፍ ቅዱስ ላይ ታምኖ ያልተተረጎመ የሥራ እምነት የለም። ይሄ ባለጸጋ ስለዚህ የዘላለም ሕይወትን እንዲወርስ ምን ላርግ ብሎ ሲጠይቀው ክርስቶስ እምነቱ አለ፣ አሁን የሚጠበቅብህ ደግሞ ሥራው ነው አለ። ደግሞ የነገረውስ መልስ ምንድን ነው? ትእዛዛቱን ጠብቅ አለውና አብራችሁ በሉ፣ አትግደል በሉ በሉ እንጂ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ በሉ እንጂ ባልንጀራህን በሉ እንደ ራስህ አድርገህ ውደድ። እነዚህ ትእዛዛት ከአስርቱ ትእዛዛት የቀሩት ሰው ለሰው ያለውን ፍቅር ማሳያዎች ናቸው። አስርቱ ትእዛዛት ለሁለት ነው የሚከፈሉት፣ ፍቅረ እግዚአብሔርና ፍቅረ ቢጽ ይባላሉ። ፍቅረ እግዚአብሔር የሚባሉት የመጀመሪያዎቹ 3 ትእዛዛቶች ናቸው። ልብ አድርጋችሁ ስሙ በደንብ። ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሳት ዘንድ አስብ የሚሉት እነዚህ 3 ትእዛዛት እኛ ያለንን ፍቅር ለእግዚአብሔር የምንገልጥባቸው መንገዶች ናቸው። ሰው እግዚአብሔርን በንግግር ብቻ እወድሃለሁ ሊለው አይችልም፣ በሥራ ፍቅሩን ይተረጉመዋል እንጂ። ከሱ የተረፉት 7 ትእዛዛት እናትና አባትን አክብር፣ እንዲሁም ለዚህ ባለጸጋ የተነገረው አትስረቅ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝና ባልንጀራህን እንደራስህ አድርገው ውደድ የሚሉት ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ፍቅረ ቢጽ ማለት ወንድም ወንድሙን፣ ሰው ሌላውን ሰው መውደዱን የሚያሳየው በዚህ ነው አለ። እስኪ ክርስቲያኖች ልብ ብላችሁ ስሙ። ከ7 እና ከ3 የሚበልጠው የትኛው? እግዚአብሔር እኛ እንድንዋደድበት ካዘዘው ሕግና እሱ እኛን መውደዳችንን ከምናሳየው ሕግ በላይ የሚበልጠው የትኛው? እርስ በርስ የምንዋደደው አይበልጥም? አዎ። ይሄን ለምን ይመስላችኋል? ሰው ለእግዚአብሔር ያለውን ፍቅር የሚያሳየው በአምሳሉና ባሪያው የተፈጠረው ሌላውን ሰው በመውደድ ስለሆነና ስለሆነ ብቻ ነው። ቅዱስ ዮሐንስ ወንጌላዊ በመልእክቱ ምን ይላል መሰላችሁ? አብራችሁ በሉ፣ ማንም በሉ በሉ፣ እንዳትረሱት ይሄን ቃል እሺ። ማንም እግዚአብሔርን እወደዋለሁ እያለ የገዛ ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። ቀጥሎ አሁንም የማያየውን እግዚአብሔር እየጠላ የሚያየውን ወንድሙን የሚወድ የለምና። አይገርማችሁ? የማታዩትን እግዚአብሔር እንዴት ነው እወደዋለሁ የምትሉት? በአምሳሉ የተፈጠረውን ሰው እጠላዋለሁ እያላችሁ። ውሸታም ነው እንደዚህ አይነት ሰው ማለት ነው። ይሄንን ባለጸጋም ክርስቶስ ከእምነትህ ውጪ ስራን የሚጠበቅብህ የዘላለም ሕይወትን ለመውረስ አለው። የሚጠበቅብህ ስራ ደግሞ አብሮ ከምትኖራቸው ሰዎች ጋር የሚያስተሳስርን ትእዛዛት በሙሉ መጠበቅ ነዋል። ይሄ ባለጸጋ ታዲያ ምን አለው? የትኞቹን ብሎ ከተዘረዘረለት በኋላ የሚደንቅ መልስ መለሰለት። እነዚህን ከልጅነቴ ጀምሮ ጠብቂያቸዋለሁ አለ። ከምን ጀምሮ? እስኪ እውነት እንነጋገር። እዚህ ውስጥ ያለን ሰዎች በሙሉ አስርቱን ትእዛዛት ውስጥ ከአስርቱ ትእዛዛት ውስጥ ከልጅነቴ ጀምሮ ያላፈረስኩት ሕግ አለ ብሎ የሚያምንና እጁን የሚያወጣ ሰዋል። አሁን እንዲህ ተብሎ ሲጠየቅ አንዳንድ ሰው ምን ይመስለዋል መሰላችሁ? ምንም ባጠፋ ብጠፋ እግዚአብሔርን ግን አልከዳሁትም ይላል። እግዚአብሔርን ከድታችሁታል? አልከዳችሁትም? መልሱ እንጂ። ብትከዱትማ እዚህ አትገኙም። ከድታችሁታል? አልከዳችሁትም? ከሱ በቀር ሌሎች አማልክት አምልካችኋል? አላመለካችሁ? አዎ፣ ብዙ ሰው እንደዛ ይመስለዋል። ስሙ በደንብ። እኛ ሁላችንም ያላጠፋነው ጥፋት የለም። ስሙ በደንብ። ከኔ በቀር ሌሎች አማልክትን አታምልክ አለ። ትርጓሜው ሌሎች አማልክት
ጣዖታትን ብቻ አትገዛ ለማለት አይደለም። ቅዱስ ጳውሎስ በመልእክቱ ምን ይላል? ሆዳቸው አምላካቸው የሆነባቸው ሰዎች አሉ ይላል። ምናቸው አምላካቸው? ሆዳችን አምላካችን የሆነብን ከእግዚአብሔር በላይ ሆዳችንን የምንገዛለት መጾም ሲያስፈልገን ከመራብ ይልቅ መጥገብን የምንመኝ ሰዎች በሙሉ ከእግዚአብሔር በላይ ሆዳችን በልጦብናልና እኛ እግዚአብሔርን አናመልከውም፣ ለሆዳችን ተገዝተናል ማለት ነው። ስሙ በደንብ የእግዚአብሔርን ስም በከንቱ አትጥራ አለ። እኛ የእግዚአብሔርን ስም የት ያልጠራ ነው ቦታ አለ? እውነት ይሁን ውሸት ለምደነዋል ዝም ብለን የምንጠራው። ቅዱሳት ምስጢራት የሚከብሩበት፣ የቤተ መቅደሱ ንዋያት የሚባረኩበት፣ ቅዱስ ሥጋውና ክቡር ደሙ ሲፈተት እንኳን የሚጠራውን የእግዚአብሔር ስም እኛ አፍ ላይ እንደረከሰ እኮ ቀርቷል። እንደፈለግን የምንጠራው ለውሸቱም ለእውነቱም ማርያምን፣ ገብርኤልን፣ ኡራኤልን፣ እግዚአብሔርን እያለን የምንጠራው። ወንጌል ግን ምንድነው የሚለው? እውነት ከሆነ እውነት እውነት በሉ፣ ውሸት እስከሆነ ሐሰት ሐሰት በሉ። ባያምን የማያምነው ሰው ተጠያቂ ነው እንጂ እናንተ የምትጠየቁበት አይደለም ማለት። ይህንንም አፍርሰናል ማለት ነው። የሰንበትን ቀን ትቀድሳት ዘንድ አስባል። ከኛ መካከል እንደ ፈሪሳዊ ሰንበት ሲመጣ እጅና እግሩን አጣጥፎ ከተቀመጠበት ሳይነሳ ሰንበት ነው ብሎ የሚተኛ ስንት ሰው እኮ አለ። ግን የሰንበትን ቀን ትቀድሳት ዘንድ አስብ ተብሎ የታዘዘው በሰንበት ቀን ለነፍስ የሚሆንህን ስራ ስራበት ነው የተባለ። ደግ ሁንበት፣ አስቀድስበት፣ ጹምበት፣ ጸልይበት። ጹምበት ማለት ለሰዓታት ተቆጠብበት ለማለት አይደለም። ጹምበት ማለት መልካም የሆኑ ስራዎችን እንድትሰራ ስሜት ሕዋሳቶችን ክፉ እንዳያደርጉ ከልክላቸው ለማለት ነው። ይሄንንም አፍርሰናል። እናትና አባትን አክብር ነው አራተኛው ትእዛዝ። እየሰማችሁ ነው? አራተኛው ትእዛዝ እናትና አባትን አክብር ነው። ከዚህ ውስጥ እኛ ኧረ እናቴንም አባቴንም አክብር ያለው የሚል ሰው ሊኖር ይችላል። እናትና አባት የሥጋ ብቻ አይደለም የነፍስም ጭምር ነው። አባት የሚባለው የሥጋ አባት ብቻ አይደለም፣ የነፍስ አባትም አባት ነው። የክርስትና አባትም አባት ነው። የቀለም አባት ነው፣ መምህራን ማለት ነው። እናትም እንደዚሁ። ከነዚህ ውስጥ ያላከበርናቸውና የናቅናቸው የሉም አሉ። አትስረቅ ተባለ። ከዚህ ውስጥ እኔ ሰርቄ አላቅም የሚል ሰው አለ። ተዉ፣ በትንቢት መጽሐፉ ላይ እግዚአብሔር ይላል፣ እናንተ ግን ጊዜን ሰርቃችሁኛል ይላል። ለእግዚአብሔር የሚገባውን ጊዜ ሳንሰጠው የሰረቅነው ሰዎች የለን አለን። አትግደል ይላል። እኔ አንድም ነፍስ አጥፍቼ አላቅም የምንል ሰዎች ልኖር እንችላለን። አትግደል ማለት ነፍስ ማጥፋት ብቻ አይደለም፣ ሰው ሊደርስበት የሚችልበት ደረጃ ላይ እንዳይደርስ ሞራሉን ጎድተ ነው አንተ የትም አትደርስም እዚሁ ነው የምትቀረው ያልነው ሰው የለም አለ። ገለናል ማለት ነው። አታመንዝር ተባለ። ማመንዘር መሰሰን ብቻ አይደለም፣ ከወንድ ከሴት ውጪ ሌሎች ሰዎች ጋር ማደር ብቻ አይደለም። መሰሰን ማመንዘር የሚባለው ከአንዱ ከእግዚአብሔር ውጪ ሌሎች ነገሮች እንዲገዙንስ አልፈቀድም? ገንዘቡም ይገዛናል፣ እኛ እግዚአብሔርም ይገዛናል እንላለን፣ ሆዳችንም ይገዛናል። ምንም አይገዛን ነገር አለ? አመንዝራዎች ነን ማለት ነው። በሐሰት አትመስክር ተብሏል። እዚህ ውስጥ አሁንም እኔ በሐሰት መስክር አላቅም የሚል ሰው ሊኖር ይችላል። በደንብ አድርገን ግን እውነት የሆነውን እንኳን እውነት ነው ብለን አለመናገር ውሸታምነት ነው። እየሰማችሁ ነው? እየሰማችሁ ነው? ሐሰት የሆነውን ሐሰት ብሎ መናገር ጥሩ ነው። እውነት የሆነውን እውነት ብሎ መናገርም መልካም ነው። በሐሰት አትመስክር ግን ሲተረጎም ውሸት የሆነውን ውሸት ነው ብለ ተናገር ብቻ ለማለት ሳይሆን እውነት የሆነውንም ምን ብለ ተናገር ለማለት ነው። ብዙ እውነት ሆነው እኛ ግን ለሆዳችን አድርባይ ሆነን አይ እውነት አይደሉም ያልናቸው ነገሮች የሉም አሉ የሉም አሉ። የባልንጀራህን ቤት አትመኝ ተባለ። ተዉት ቤቱን። እኛ ውስጡ ገብተን እንኳን እኮ ጫማውን፣ እንጀራውን፣ ሚስቱን፣ ባሏን የተመኘን የለንም እንዴ? ልጆቻቸውን የተመኘን የለን? የሰጠን አንሶብን ማለት ነው። ባልንጀራህን እንደ ራስ አድርገህ ውደድ አሉት። ተዉት ሌላውን መውደድ። እኛ ራሳችንን እንወደዋለን እንዴ? አብዛኛው ሰው እኮ ኃጢአት ሲሰለጥንበት በጣም ኃጢአት ከራሱ ላይ በጣም አድርጎ ሲጫነው ራሱን ራሱ ይጠላል። አሁን እዚህ ውስጥ በጣም በእርግጠኝነት እጁን እግሩን አውጥቶ በቃ ቀጥ ብሎ ቆሞ ማለት ነው እኔ ራሴን በደንብ አድርጌ ነው የምወደው የሚል ሰው ከኛ መካከል እኮ በጣም አሁን እየታጣ ነው። ክርስቲያኖች ራሳችሁን መውደድ አለባችሁ። የምትወዱት ራሳችሁንም ውደዱ እያለ እግዚአብሔር የሚናገረው የሚወደድ ነገር ኖሮን አይደለም። ግን ልበ አምላክ ቅዱስ ዳዊት እንዲህ ብሎ ተናግሯል። ግሩምና በሉ እንጂ ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። የራሳችሁን የምትወዱበት ምክንያት ብታጡ ቢያንስ እንኳን እግዚአብሔር ግሩምና ድንቅ አድርጎ ፈጥሯቸዋል። ለዚህ ምክንያት መውደድ አለባችሁ ራሳችሁን። ኃጢአታችን ላያስወድደን ይችላል ራሳችንን።
እግዚአብሔር ግን ኃጢአት እንድንሰራ አድርጎ የለም የፈጠረን። ኃጢአት የምርጫ ውጤት ነው። መርጠን ለሰራነው ኃጢአት እሱ ለጽድቅ ያዘጋጀውን ሰውነት መጥላት የለብንም። ግሩምና ድንቅ አድርጎ ፈጥሮናልና። ምን ልላችሁ ፈልጌ ነው ይሄንን ሁሉ መዘርዘር ያስፈልገን? ይሄ ባለጸጋ ትእዛዛቱን ሁሉ ጠብቅ ሲለው ክርስቶስ ከልጅነቴ ጀምሮ የጠበቁት ሁሉንም ትእዛዝ ነው አለ። እኛ ከልጅነታችን ጀምሮ ምን ያልሰራነው ኃጢአት አለ? እየተለማመድነው ያላሳደግነው ምን በደል አለኝ? ደፍረን አፋችንን ሞልተን ከልጅነቴ ጀምሮ ይሄን ጽድቅ ሰርቻለሁ የምንል ሰዎች ያርገን።